አራዳ ቅዳሜ እንደቀጠለ ነው የሳምንቱን አራዳ ዜናዎች ይዘንላችሁ ቀርበናል እንግዲህ እነዚህ በአለም ላይ የተሰሙ ኡነተኛ ዜናዎችን ከቀልድ ጋር አዋስተን ይዘንላችሁ ምን ቀርበው እኔ ናትናኤል አብርሃምና እኔ ናሆም በየነ ወደ ዜናዎቹ እናልፋለን ያለ ፍላጎቱ የልደት በዓሉን ያከበረለትን ድርጅት የከሰሰው ሰራተኛ $450,000 ካሳ ተከፈለው ሲቀናጡ እኮ ምን አቀበጣቸው ልደትህን እና ክብር ብለው እድሜ ልኩን የሚያከብርበትን ገንዘብ ተቀበላቸው እዚህ በኋላ በየወሩ እንዲያከብር ነው ያደረጉት አራሳው በዚህ በኋላ እንግዲህ ክስ የቀረበለት ፍርድ ቤት ድርጅቱ ካለ ሰራተኛው ፍቃድ ማክበር አልነበረበትም ብሏል አስበዋል ፍርድ ቤት ሄደ ልደቱን እኮ አክብሬለት ነው ስትል ምን አገባ ማገባ አንተ እኮ ዛት ዘብዘበ are you one are you two ምናምን ብለህ $450,000 ነው ቢል እና እንግዲህ ፍርድ ቤት ሲሄድ ምን አገባ ተብሏል እንግዲህ ሰራተኛው የልደት በዓሉ ለድንጋጤ ዳርጎኛል ሲል ሰርፕራይዝ አድርጎ በቃ ይሄ ምን አይነት ልጅ መሰለኝ መሰለኝ አልቃሻ ነው ይሄ ገና ከልጅነቱ ኮሽ ሲል ለማዬ ምናምን ሚራላ ወይ ደግሞ መስሪያ ቤት ውስጥ ሆኖ ምናምን ይሁን ነገር ሲሰማ ላለቃይ ምናምን ሚለው ልክ እነዚህ ሲያስደነግጡት ሰርፕራይዝ በፍርድ ቤት ብሎ እንግዲህ ሄዷል ወይ ደግሞ ነው የማስበው ምንድነው ቁጥሩን ጽፈው እድሜውን አስታውሰውት 48 ሲሉት ማስታወስ አልፈልግም ደነገጠ ይሄ የሆነው በነገራችን ላይ መሰረቱን በአሜሪካ ኬንታኪ ግዛት ያደረገው ግራቪቲ ዲያግኖስቲክ የሚባል ድርጅት የሰራተኞቹ ልደት በሚያከብርበት ወቅት ነው እንግዲህ ድርጅቱ ለሰራተኞቹ ያከብራል የሰራተኛ ግን የልደት በዓሉ እንዳይከበርለት አስቀድሞ ተናግሯል አልፈልግም አታክብሩልኝ አለ አይ ከልቦ አይፈልግም ማለት አይፈልግም ግን ትንሽ ድርጅቱም ግራ አጋባኝ አይሰማም ድርጅቱ አልፈልግም ይያለ ነው እንግዲህ ይመስለኛል ይኸውልህ ድርጅቱ ልደትን ያከብርና ሆድን ያባባ በቃ ዘላለም ሊያሰራ ምናን ነው መሰለኝ ደሞዝ ቀጣይ ወር ልደትን ልናከብር እንግዲህ እንደሌሎች ሰራተኞች በቃ እናከብርልሃለን እንቢ ብለው ዝግጅት አርገውለት ነበር ያው ሲግደረደር ነው ወገኛ ነው ብለው ነው ሲገባ ወደ መስሪያ ቤት ሰርፕራይዝ ብለው ያስደነገጡት እንግዲህ እሱ ግን ተበሳጭቶ የተዘጋጀለትን የልደት ኬክና ሌሎች ስጦታዎችን በመተው ከቢሮ ወጥቶ ሄዷል አረ እነዚህ ደግሞ ማለት ደነገጠ ክዋለ በስማም ብሎ ወጣ እንግዲህ ይሄንን ድርጊት ሲያደርግ ደግሞ በዚህ ድርጊቱ የተበሳጨው የድርጅቱ ስራ አስኪያጅ ጭራሽ ባከበርን ብሎ ከስራ ሰናበተው የምርን አባረረው ሰው አለቃው ይመስለኛል ልደት ይወዳል ይሰያል ወይ በልጅነቱ አለቃው ማላከበረም መሰለኝ አባረረው ሰራተኛ የህዝብ ያከበረ ሲፍታት እንዴ ስናከብርልህ ጭራሽ ብሎ አባረረው ወይ ሲወጣምና ሌላም ያከብርልህ ታጋይ መስሏል ብሎት አስወጥቶታል ከዛ በኋላ ነው እንግዲህ ሰውየው የከሰሰው የኬንታኪ ፍርድ ቤትም እንግዲህ የድርጅቱ ድርጊት ሰራተኛውን ለተባባሰ የአእምሮ ህመም ዳርጎታል በቃ ባንዴ ሰውየው አመመኝ ሞትኩባቸው በነገራችን ላይ እውነት አለው ሰውየው መክሰሱ ልክ ነው እንዴ አታክብሩልኝ ብሎ አስጠንቅቆ ከዛ በኋላ ተከብሮለት እንቢ ሲል ተባሮ እንዴ በተወለደበት ቀን ልጅ በመከራው ነው አየ ግን የፈረንጅ ሀገር መስሪያ ቤት ሲገፋ እንደዚህ እንደኛ ሀገር ምናምን ስትጣን ስትገባ አንተ ምን ሰራ እዚህ ቤት ዛሬው ምናምን አትባል ልደት ያከብሩና እኛ ሀገር ይኸውልህ ልደት ልታከብር ስትፈልግ የሆነ ሰበብ ፈልጋ ነው ያመት ፈቃድ የምትወስደው እሱ ይባነንብህና ነው ፎቶ አየን ደሞ ያከበርክ ነው እንግዲህ ያው ፍርድ ቤቱ ለድርጅቱ ሰራተኛው ለተፈጠረበት ስሜት ለዚህ ጉዳቱ $300,000 እንግዲህ ስሜት $300,000 አውጥቷል ለስሜቱ $300,000 እንዲሁም ደግሞ $150,000 ደግሞ ዶላር ካሰናበቱት በኋላ ስራ አጥለውነባቸው ወራት እንግዲህ በድምሩ $450,000 ካሳ እንዲከፈለው ተወስኗል ያው በነገራችን ላይ ዶላር ይያልኩ ያነበብኩት የአክሰንት ነው እንጂ ዳላር ነው የሚባለው ዳላር ታበዛው በተለይ በብር ዳላር እና ምንድነው እስኪ አክብሩልኝ ይላል የምዚህ ድርጅት $450,000 ወደ ቀጣይ ዜና እናልፋለን የፍቅረኛውን መጸዳጃ ቤት ዕቃ ሰርቆ የተሰወረው ሰው በአሜሪካ መነጋገሪያ ሆኗል
ቤት ዕቃ ገብቷል። እኔ አሁን መጸዳጃ ቤት ስትቆይበት በሲንኩ ጠረጠረ ይዞልም በሀገር አሜሪካ በሴቷ ቤት አብረው እንደሚኖሩና ስማቸው ያልተጠቀሱ እነዚህ ፍቅረኛሞች በተለይም እነሷ በቧንቧ ጥገና ሙያ የሚተዳደረው ፍቅረኛዋ ጋር አለመግባባት ምክንያት መለያየት እንደወሰነች ግጭት ተፈጥሮ እንደወሰነች ተናግረዋለች። ከዛ እሱም ከኔ ጋር ከተለያየሽ በምን ተተነፍሽ ያለሽ በሚል መልኩ የቤቱን የመጸዳጃ ቤቱን ሲንክ ነቅሎ ወስዷል። ቧንቧ ሰራተኛ ነው ምናልባት ቧንቧ ሰራተኛ ስለሆነ ደግሞ አንዳንድ ሰዎች ያሉትን ጥርጣሬ ነው የምነግርህ። እሱ የቧንቧ ሰራተኛ ስለሆነ የቫለንታይን ጊፍት ብሎ የሰጣት እሱ ነው። ሰርፕራይዚንግ አርጎ ይዞት ምንም ቀላል ቤቱ ከዛ ሲናደድ ቀመጥበት በፍቅረኛው ውሳኔ የተበሳጨው ግለሰብም ፍቅረኛው እንደተኛች ነው ባላየችበት እቃውን ሸክፎ ከቤት እንደወጣ ተነግሯል። ይሄ ስዊት ሪቬንጅ ማለት ይሄ ነው። ለምንድን ታውቃለህ? የሰው ልጅ ልክ ከእንቅልፉ ሲነሳ መጸዳጃ ቤት የሚሄድ ያዘወትራል። ከዛ ልክ ከፍታ ስትገባ የለም ስፈነጅበት ይገባት በቃ ሌላ ሙድ ውስጥ ነው። በጣም ከባድ ነው። ያኔ እንደው ሐሳብ የሆነብኝ እሱ እንደው የቧንቧ ሰራተኛ ስለሆነ ነው እንጂ አሁን ጧት ተነስቶ ሽንት ቤቱን ለመንቀል ሲያጥብ አጥቦ ከዛ ደግሞ ውጪ ላይ ሰው ሲያገኝ ሲንክ ይዘ ምን ልታረገው ነው ሲሏቸው ባለሙያ አይደለ ቀጠቀጠቅ ያደርገው እኮ ያቃስስስ አርጎ ታውሽኝ እሱ አይሆናል። ግን ከሴቶቹ ጋር ወቁታውን ሲመጣ ሚስተር ሲንክ ኢዝ ካሚንግ ሲንኩን ቦታ ይዞ ሲሄድ እሱስ ዴት ላይ ሲያሰመጣስ ሲንኩን ደቅ አርጎ እኔ ምን እንደማስብ ታውቃለህ? እቺ ሴት የገጠማትን ክስተት በማህበራዊ ትስስር ገጿ ላይ ባጋራችው ጽሁፍ ምን ብላለች? የቀድሞ ፍቅረኛዬ የመጸዳጃ ቤት ዕቃዬን ነቅሎ ወስዷል። በገጠመኝ ነገር ልሳቅ ወይስ ላልቅስ ስትል ጽፋለች። እኔ ደግሞ ሌላ ባለሙያ ፈልገሽ አስገጥሚ ፈነጀል ከዛውንም የቧንቧ ሰራተኛ ጋር ፍቅር ይዛታል ነቅሎ ሲጠፋል። አሁንም የሚጀነጅናት እኮ እንደዛ ነው የሚሆነው። ፖስት ካደረገችው በውስጥ ሲንክ ይልኩላታል ሜሴጅ ላይ ማለት ሲንክ ይሄውን ያለኝ እናቱ ማይነቀል አንዴ ነው እንጂ ሁሌም ትይዋለሽ ምናምን። ልጅቷ አክላም አውቃለሁ ህጋዊ የቧንቧ ጥገና ፈቃድ ያለው ባለሙያ ስለሆነ ይህንን ማድረግ ለሱ ቀላል ነው። ነቀል ነው አልዋሽም። ፍቅረኛ ያደረገው ነገር በጣም አስቆኛል። እሱ መደበቅ አልፈልግም ነው ያለችው። ይሄ ሰውዬ በጣም ልቡ የተጎዳ ይመስለኛል። ገብቷል። ዝም ብሎ ነቅሎ አይደለም የሆነ ግጥም ቢጤና ጣል ሊያደርግላት ሁሉ ይችላል በያሰብኩ እና አስቦ የቧንቧ ሰራተኛው ሲገጥምላት ፍቅርሽ ስፓናቶ እንዳደረገ ብሎን ናላይን ቢያዞረው በትልቁ መፍቻ ውስጤን ቢያደማው ሲንኩን ነቅዬ መሮጥን ተመኘ። ፍቅርሽ ግን ብልጥ ነው እንደ ቧንቧ ውሃ በሳምንት አንዴ ነው ብቅ ጥልቅ የሚለው ቅል ሲንኩን ወጥቶ ነው የሚለው። የሁለቱ ፍቅረኞች ግንኙነት የተቋጨበት መንገድም አነጋጋሪ የሆነ በመሆኑ የቀጠለ ሲሆን ጉዳዩ በማህበራዊ ትስስር ገጾች ላይ ትኩረትን ስቧል። እንዴት አይስብ? እንግዲህ ይሄን ዜና ከሰማችሁ በኋላ የቧንቧ ሰራተኛ የትዳር ወይም እጮኛ ካላችሁ ትኩረት ለሲንካችሁ ቺት ማድረግ አለማድረግ መለያየታችሁን ታውቁት። ሽንት ቤቱን ታያለሽ ካለ እዚህ ጋር ረብራብ ነው የሚወስደው። ረብራብ ይዞ ሲሮጥ ወደ ቀጣይ ዜና ስናልፍ በስተት የባንኩን ጠቅላላ ገንዘብ ወደ አንድ ሰው አካውንት የላከው የባንክ ባለሙያ ጉዳስ ብሏል። የባንኩን እንግዲህ ባለሙያው $280 ለመላክ 81 ትሪሊየን ዶላር ልኳል ነው የተባለው። ብሎ ፍርዳም አካውንት የሰውየው እኔ ገርሞኛል። ባይዘው ቁጥሩ ግን እንዴት ተቀራራቢ ነው የተሳሳተው? እንዴት ገጠመለት ራሱ ዜሮ ነው ትሪሊየን $280 ነው የተባለው። እሱ 81 ትሪሊየን ማለት አሁን ይሄ ስተት ራሱ ይሳሳታል። አሉ ስተት ራሱ ይህ ባንክ እንግዲህ ባሳለፍነው የፈረንጆቹ 2024 ዓመት ውስጥ 10 ጊዜ ነው $1 ቢሊዮን የሚገመት ገንዘብ በስተት አስተላልፎ ነበር። እና ይመስለኛል ስተት ብራንች ነው ይባላል። የአካባቢ ሰው ራሱ እንደ ሎተሪ ነው የሚያየው ቅርንጫፉን። እስኪ እንሂድና እዛ ከተሳሳቱና ካስገቡልን እንደዛ ምን ይመስለኛል። መቀመጫውን በዓለማችን ቁጥር 1 የዲፕሎማሲ ማዕከል ኒውዮርክ ያደረገው ሲቲ ባንክ እንግዲህ ባንኩ አንድ ደንበኛ $280 ለማስላክ በአካል መምጣቱን ተከትሎ ነው የባንክ ባለሙያው በስተት በርካታ ዜሮ ቁጥሮችን በመንካት በጠቅላላው
ይመስለኛል ተጭኖ ወድቆበት ወይ ተኝቶበት ምናምን ነው በተኑ ላይ ተኝቶ ሴንዳለው $280 በቃ 1-0 ነው ያለው 1-0 ነው ያለው እና ይሄንን ያስተላልፋል የሚገርመው እሱ አይደለም ወይ እንትን ይሆነ ያን ዘፈን እየሰማ 0 እዚህ አንድ እንግዲህ ሂሳቡ እንዲዘዋወር መፍቀድ የነበረበት ሌላኛው የባንክ ሰራተኛ በጣም የሚገርመው ትኩረት ሳያደርግ የመጀመሪያውን ባለሙያ የሰራውን ስህተት አሳልፎታል ተብሏል እንዳለ አሳልፎት ይሄኛው ወይ ማንበብ አይችሉም እንዴ ዜሮ ማይደንቀው እነዚህ እኔ እንደው መጀመሪያ በዘመድ ገብተው ነው ልል ነበር ግን አትልም ዘመድ ራሱ አይቀጥራቸውም እነዚህ እኮ ያበላሹባል ስራቸውን ያከስሯል ሙሉ የባንኩን ማለት እኮ በጣም የሌለ እኮ የዚህኛው መሳሳት አላነሰም ሁለተኛውም ቀጥሎታል ሜቢ ደግሞ ስህተት ተብሎ ተዘገበ እንጂ ስህተት ነው ወይስ ያስብላል እንጂ እነዚህ እኮ ጠዋት ተነስተው እንሂድ እስኪ እንሳሳት የሚሉ ስህተት ነው ነው የሚያስብል ጥያቄ እኔ ከሁሉም በላይ ምን አልኩ መሰረ እነዚህ ሰዎች እንዲህ የሚሳሳቱ ከሆነ እንኳን ኒውክሌር ማብለያ አካባቢ አልሆነ ስራቸው አልኩ ይተኩሱታል ወይ አንድ ሀገር ጠፋ ወይ ከዛ ሶስተኛው የዓለም ጦርነት ነው የሚነሳው አሳምነውኝ ይደርሳል እንጂ በእነሱ ፕሬሰር ኮርስቶ በነገራችን ላይ ገንዘቡን ቢተላለፍ ኖሮ ግለሰቡ በአንድ ጊዜ የዓለማችን ቁጥር 1 ባለጸጋ ያደርገው ነበር በዚህ ቅጽበት ምክንያቱም ከኤለን መስክ ጠቅላላ ሀብት በ200 እጥፍ የሚልቅ ሀብት ነው ሊገባለት የነበረው ወደ ሰውየው አስበው ቤት ተኝተህ ሲገባል የገንዘብ ዝውውሩን የሚያጸድቀው ሶስተኛውና የመጨረሻው ባለሙያ በጣም አስገራሚ የነበረው እንደ ቀልድ ሊያሳልፈው ሲል ማይቱን ተከትሎ ነው ባንኩ ከኪሳራ ሄዳ ነው እንግዲህ ሶስተኛው እሱም እንደ ቀልድ ሊያሳልፈው ነበር እንደዚህ ብሎ ነው ያስቀረውና ትንሽ የማንበብ ነች እንግዲህ እኔ በዚህም ይሻልሙታል በጣም አይለኛ ሰራተኛ ይባላል ግን ስራቸው እሺ ቆይ ዝም ብሎ በቃ አይ ቲንክ ይመስለኛል የማንበብ እንትናቸው ድክመታቸው ትልቅ ነው እንዴ ታዲያ ምን ይሰራል እነዚህ ነበሩ እንደባለፈው ሄዶ ከነማህይምነቴ አስመርቆኛል በነገራችን ላይ ባንኩ በ2023 13 ጊዜ በስተት ገንዘብ ልኮ የነበረ ሲሆን ከ5 አመት በፊት ደግሞ $900 ሚሊዮን በስተት ልኳል በቃ ይናደዳሉላ አልሳታችሁም በዚህ ወር ይባላል እና እንግዲህ ገንዘቡን ያንን የ$900 ሚሊዮን ገንዘቡን በህግ ከተከራከረ በኋላ ነው ያስመለሰው ያ ማለት $81 ትሪሊዮን ገብቶ ቢሆን ኖሮ በህግ ተከራክረው ነው ገና የህዝቡ ብሩን ተበልቶ ተቀምጠው እና ምን ነው የሚያሳልፉት እዛ ባንክ ብር ማስቀመጥ እንዴት ያሳል ሰው አያምንም በነገራችን 2023 ላይ የነበረው የባንኩ ስራ አስኪያጅ ከስራው ተባረዋል ብለው አባረውታል የሚያሳዝነው መሰለ አዲስ የመጣው ለውጥ የለውም ወንድሙን እየተለዋወጡ ነው ባንኩ ላይ ስተት የሚሰሩት እንግዲህ ሲቲ ባንኮች ታረሙ ነቃበሉ እንላለን ወደ ቀጣይ ዜና እናልፋለን የዓለማችን ቁጥር 2 ሀብታም ሀገር በሆነችው ቻይና በአነስተኛ ካርቶን ወይም ከረጢት አፈር እየተሸጠ ነው ሂድልት ላይ ነው ገርስንት ነው ለምንድን ነው የሚሸጠው አፈር እንግዲህ አፈሩ የባንኩ ህንጻዎች ከተገነቡባቸው ቦታዎች ላይ የተቆፈረ ነው ተብሏል ግን የባንክ አፈር ገብቷል አይደል ዝም ብለ መዛግ የለብም ከባንኩ አፈር ስር ስለተገኘ ምንድነው ብር አለው የሚል ጥርጣሬ ነው ግን አፈሩ ብድርም ሊኖርበት ይችላል ስታነሳ የብድሩን አንስተ ወይ አፈሩ እንግዲህ አንድ ከረጢት አፈር በ880 ዩዋን ወይም በ$120 እየተሸጠ ይገኛል ከባድ ቢዝነስ ትንሽ ካርቶን ይሁሉ ገንዘብ እንግዲህ ከባንኮች ስር ተገኝቷል የተባለው አፈር ሰዎችን ባለጸጋ ያደርጋል እየተባለ ነው ሰዎች ሀብታም ሆናል ብለው ገምተዋል ከባንክ ስር ስላገኙት ያውም አፈር እኮ አሁን እኛ ራሱ እኮ አፈር ነን አይደል ኩላከኝ አፈራው 100 ኪሎ አፈሮኝ እንደገና ሌላ አፈር ስገዛ እኔ ግን እዚህ ጋር ይወለ ቀደም የኒውዮርኩ ባንክ በመሳት ነው ስህተት ነው ይሄ ስማርት ባንከሮች ሳይሆን አይቀርም የፈጠሩት ይሄ ነው ገብቷል ማርኬቲንግ ከባንኩ አፈር ትገዛለህ ወስደዛው ባንክ ትቆጥባለህ ከባንክ ወደ ባንክ ባንኮች የሚያሰሩት ወሬም ሊሆን ይችላል የሚል ጥርጣሬ አለ ቻይና ባንኮች አፈሩ እንግዲህ በበይነ መረብ የንግድ አውታሮች አማካኝነት ለሽያጭ የቀረበ ሲሆን ተፈላጊነቱ መጨመሩንም ተከትሎ እስከ 1000 ዩዋን ደርሷል ዋጋው ግን ሰዎች እየሄዱ በቃ ይገዛሉ ከዛ ስር ተገኝቷል ሀብታም ነው የምትሆኑት ሚሊዮን እያሰቡ የሚል ሐሳብ መጣና በቃ ባለሱቅ ባለምን ይገዛል ግን አሁን አዲስ ቢዝነስ ሐሳብም ሊፈጥር ይችላል በቃ ቤትህን ለባንክ ታከራይና በወሩ ታባረዋለህ ከዛ የባንክ
የባንክ አፈር ነው ገብቶ ደግሞ ብዙ ዳ የለበትም ትላለህ ሲሸጥ ራስ ምንም ብድር የለበትም በቃ እንግዲህ ዘገብታ እንግዲህ ለሽያጭ የቀረበው ይህ አፈር ከአራት የቻይና ግዙፍ ባንኮች ከነበሩበት ቦታ ላይ ተወሰደ ነው ጥናት ተደርጎ ምናምን ነው አራቱ ባንኮች አሪፍ ናቸው ተብሎ ተሰበሰበ ነው እኔ ግን እዚህ ጋር ምክር መስጠት የምፈልገው እንደው ዝም ብሎ እንደዚህ አይነት ወሬዎች ተፈጠሩ ተብሎ ቻይናዎች ከባንክ አፈር ገዝተው ከዛ ሱቅ ወስደ ልክ ደንበኛ ሲመጣ ሲስተም የለም ልትለው ካርድ ያለ ሲስተም የለም እንትን እሱን ነው የምባለው ግን ቻይኖች ምንድነው የማይከስሩት ያው ምንም ነገር የመብላት አቅም ስላላቸው ምንም አላመጣካቱ በቃ እንብላው እንዴ አፈር ሾርባ ነው እንግዲህ የሀብት መጠንን ይጨምራል የተባለው ይህ አፈር ከንግድና ኢንቨስትመንት ጋር ያሉ መጥፎ ነገሮችንም ያስወግዳል ተብሎ ይታመናል እኔ ምን አይነት ኢኮኖሚ ላይ እንትን ከፍ ያለ ሰው እንደሰራ አላውቅም በዓለም ሁለተኛ ሀብታም ሀገር ነች ቻይና እንግዲህ ይሄ ጉዳይ በነገራችን ላይ በሳይንስ አልተረጋገጠም በሳይንስ አልተረጋገጠም የቻይና መንግስት ብለዋል እረፉ ሻውሰን ሶና ግን እኮ ግምት ነው እንጂ እንጂም ያንን አድርጎም እኮ ሀብታም የሆነ ሰው ገና አልተገኘም ሰው የመጀመሪያ ለመሆን ነው እኔ ልንገር እነዛ ባንኮች ያን ቦታ ለቀቁ አይደለ መሬቱን የሚሸጠው ሰውዬ መሬቱንም ይሸጣል አፈሩን መቸብቸብ ፈልጎ ያፈራው አፈሩን መሰረት አወጣባቸው ህዝቡ ላይ የሚወጣውን አፈር ቸብችቦ መሰረት የሳምንቱ የአራዳ ቅዳሜ አራዳ ዜናዎች እነዚህ ነበሩ ቀጣይ ሳምንት በሌሎች ዜናዎች እንገናኛለን ሰላምና ፍቅር ለሀገራችን ሳቅና ደስታ ለህዝባችን አራዳ ቅዳሜ ይቀጥላል